having to do from previous. We're looking at the possibility. ሰላም ጤና ይስጥልን ውድ ተመልካቾቻችን አሁንም ላይክ ሰብስክራይብ ማድረጋችሁን ቀጥሉ የእናንተ ቤተሰብነት በእርግጥም አስተማማኝ ደረጃ ላይ እየደረሰ በመሆኑ አመሰግናችኋለሁ ቤተሰቦች አሁንም ላይክ ሰብስክራይብ ሼር ማድረጉን ከፍ ማድረጉን እንዳትረሱ የእናንተ ብርታት እኔን ወደፊት ያራምደኛል እጅጉን አመሰግናችኋለሁኝ ቢኒያም ካሴ ነኝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔና ፑቲን በጋራ ሰላም ብናመጣ እንጂ ሌላው እንኳን ያን ያህል አሊያም ለይስሙላ ካልሆነ እዚህ ግባ የሚባል ቦታ የለውም አሊያም ሰላም አያመጣም ማለታቸው አነጋጋሪ ሆኗል በርግጥ የሞስኮና የኪየቭን የበረታ ውጥረት መፍትሄ መስጠት የሚችሉት አንድም በጦር ሜዳው ላይ ድል እየተቀዳጁ የግዛት አድማሳቸውን እያሰፉ ተጨማሪ 3 መንደሮችን ትላንት ሳይቀር በእጃቸው ያስገቡት የክሬምሊኑ ፑቲን አንድም የዓለም ፖለቲካ አንዴ በድርድር ሌላ ጊዜ በታሪፍ እያወኩ የዓለምን ግራና ቀኝ ዘመን ፖለቲከኞች ግምገማ ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሆናቸው በርካታ ማሳያዎች አሉ ትራምፕ ሰላምን በድርድር መስፋት አሊያም አብሮ ማምጣት የምንችለው እኔና ፑቲን ቢሉም የአውሮፓ ህብረት አገራትና የሰሜን አትላንቲክ የጦር ጥምረትን ግምት ውስጥ ያላስገባ አስተራቂነታቸው ብዙ እንደማይራመድ ይነገራል ለዚህም ነው ትራምፕ የአውሮፓ መሪዎች ጋር በተለያየ ጊዜ ስለ ዩክሬን ጦርነት የሚመክሩት ትራምፕና ፑቲን ስልክ አወሩ ለዛውም ከ2 ሰዓታት በላይ የሚለው የዓለምን ቀልብ ይዘም የሁለቱ መሪዎች ንግግር ምን ያህል መሬት ላይ ያለውን ውጥረት በዛ ላይ ከ1000 ኪሎ ሜትር በላይ የተዘረጋውን ጦርነት መፍትሄ ያበጁለታል በእርግጥም ወደ ሰላሙ መድረክ ሊወስድ ይችላል ወይ ምላሹ ግራ ያጋባም ቢሆን ጊዜን መጠበቅ የሚያስገድድ ሆኗል እጅግ ጠንካራ በሆነ መንገድ አድርገናል የ30 ቀናቱ ተኩስ አቁም ሂደቱ እንዲቀጥል ከስልኩ በኋላ በርካታ የአውሮፓ መሪዎች መስመር ላይ ከኔ ጋር ነበሩ ይህንን ችግር መፍታት አለብን በየሳምንቱ 5000 ወጣቶች ህይወታቸውን ያጣሉ በአንድ ሳምንት ነው የምላችሁ የሳተላይት ምስል እያየሁ ነበር እናንተ ማየት አትፈልጉም እየሆነ ያለውን ማየት አለባችሁ የኔ ጦርነት አይደለም እኔ ፕሬዝዳንት በሆን ኖሮ የማይፈጠር ጦርነት ነበር መፍትሄ እንዲመጣ እየሰራሁበት ያለው ጦርነት የኔ አይደለም በመቶዎቹ ቢሊዮን ዶላር የሚቆጠር ገንዘብ አፍስሰናል ትራምፕ ሩሲያና ዩክሬን አሁኑኑ ተኩስ አቁሙን ይጀምራሉ ማለታቸው የተሰማ ሲሆን በሌላ በኩል ግን ተስፋም ስጋትም ያለባቸው ባለ 27 አባላቱ የአውሮፓ ህብረት አገራት ጭምር ሆነዋል በጎ ነገር ተኩስ አቁም ይሆናል የከፋው ደግሞ ጦርነቱ ይቀጥላል ብቻ አይደለም ፑቲንና ትራምፕ ባንድ መድረክ ላይ ሊቆሙበት የሚችሉበትን ፖለቲካዊና ዲፕሎማሲያዊ አጋጣሚዎች ሊፈጥር ይችላል የሚለው ነው ይላሉ የጂኦፖለቲካ ጉዳዮች ደራሲና ተንታኙ አሜሪካዊው ፒተር ሄንሪ ዜሃን እንደማሳያም ሩሲያና ዩክሬን በኢስታንቡል ቱርክ ውይይት አደረጉ ከዛም አልተሳካም ትራምፕ ፑቲንንም ዘለንስኪን በስልክ አናገሩ በመጨረሻ ካልተሳካ ደግሞ ከአሸናፊዎቹ ወገን ይቆማሉ የሚል ስጋት ምዕራባውያን በትራምፕ ላይ ቢኖርባቸውም ሪፐብሊካኑ ከአሜሪካ ጥቅም ውጪ በርካታ ጉዳዮችን ግምት ውስጥ ማስገባት እንኳን እቸገራለሁ የሚል ወደ ውስጥ ተመልካች የጠበቀ አሜሪካዊነትን የሚያንጸባርቁ በመሆናቸው በጭንቅ ጊዜ እንጂ በመደበኛው እምብዛም ከሞስኮ ጋር እንድትሰራ ዋሽንግተን ያደርጋሉ ብሎ ማሰብ የዋህነት ያደርገዋል በአንደኛውና በሁለተኛው የዓለም ጦርነት አብረው ሁለቱ ሀያላን መስራታቸውን በርካቶች በታሪክ መልክ ያስቀምጡታል ምንም እንኳን የሩሲያው ፕሬዝዳንት ቭላድሚር ፑቲን መልካም ቢሉትም ያልተነኩ በርካታ ጉዳዮች በመኖራቸው ጥርጣሬውን እያጎላው ነው ጂኦፖለቲካውን ወደ ራስ ከመቃኘት አንጻር ረሲፕ ጣይብ ኤርዶሃን ያደራደሩት አይዋጥልንም ካልሆነ ትራምፕ የተለየ ድል አይፈጥሩም የሚሉ ወገኖች ቢኖሩም አሁን ባለው የፖለቲካ አካሄድ ግን ትራምፕ ጦርነቱ የኔ አይደለም እያሉ ቢሆንም ለሰላም አንድ እርምጃ ከዚህ ቀደም ከአሜሪካ ኮንግረስ ታይቶ በማይታወቅ ሁኔታ መጓዛቸው ተስፋ ዓለም እንዲኖራት ያደርጋል ትራምፕ ፑቲንን በስልክ ከማናገራቸው ቀደም ብሎ የአውሮፓ መሪዎች የዩናይትድ ኪንግደም የጣሊያን ፈረንሳይ ጀርመንና አሜሪካ መሪዎች በዩክሬን ጦርነት ዙሪያ መምከራቸው የሚያሳየው በዩክሬን ጉዳይ ላይ ሁለት ኃይሎች ብቻ መፍትሄ የሚሰጡት እንዳልሆነ ነው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአሜሪካው ፕሬዝዳንት ትራምፕ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተነጋግረዋል ጥያቄው ትራምፕም አውሮፓ ህብረትም ዩክሬንን ጨምሮ የ30 ቀናት ተኩስ አቁም ስምምነት ሲሹ ፑቲን በራሳቸው ፍላጎት ልክ ጉዳዩ ይፈጸም በሚል የሙጥኝ ማለታቸው ሆኗል ከፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት ተደርጓል ከ2 ሰዓታትን በላይ ወስዷል መግለጽ የሚፈልገው እጅጉን መረጃ የሰጠ ግልጽና በጥቅሉ በዚህ ረገድ በኔ እይታ ጠቃሚ የሆነ ነበር መጀመሪያ ዩናይትድ ስቴትስ ሩሲያና ዩክሬን ቀጥተኛ ድርድር አድርገው ወደ ሰላም ስምምነት እንዲመጡ ዳግም በመመለሳቸው እንዲሁም እንደምታውቁት ወደ 22ቱ ማለቴ በዩክሬን በኩል ወደ ተቋረጠው ድርድር ስለመለሱን የዩናይትድ ስቴትስ ፕሬዝዳንት አመሰግናቸዋል የአሜሪካውን ፕሬዝዳንት ለተኩስ አቁም ያላቸውን አቋም ገልጸዋል በኔ በኩል ሩሲያና የዩክሬን ቀውስ ሰላማዊ መፍትሄ እንዲኖረው ግልጽ አድርጌያለሁ
ወደ ሰላም የሚወስደን የተሻለ ውጤታማ መንገድ መፍጠር አለብን። በስልክ ውይይቱ መልካም ነገር ከሩሲያ በኩል ተሰምቷል የሚሉት በለንደን ኪንግስ ኮሌጅ መከላከያ ጥናት ዲፓርትመንት ውስጥ የሚሰሩት ማሪና ሚሮን በዩክሬን በኩል ነገሩን በጥርጣሬ ተመልክተውታል። ኪየቭ ያላት አረዳደም ፑቲን እግራቸውን እስኪያስገቡ ነው አይነት መሆኑ ጉዳዩን አስቸጋሪ ያደርገዋል የሚል ሀሳብ ሰጥተዋል። ከጀርመን በኩል የሚወጡ መረጃዎችም ይህኑ የሚያሳዩ ሆነዋል። በእርግጥ የትራምፕና ፑቲን ስልክ ውይይት 3 ውጤቶችን ቢያንስ ሊያስመዘግብ የሚችል ሆነዋል። ምንም እንኳን ግልጽ ባያደርጉትም ትራምፕና ፑቲን ለተኩስ አቁም በራሳቸው ዲፕሎማሲ ተስማምተዋል። መሀል ላይ የቆመ ሀሳብ ለማምጣት ወይንም ልዩነቱን ለማጥበብ ተቸግረዋል። አለፈ ሲልም ፑቲን ለተኩስ አቁም ተስማምተናል፣ ለቀጥተኛ ንግግር ዝግጁ ነን ይላሉ። ግን መሟላት ያለባቸው ጉዳዮች የማይቀመሱ ያደርጓቸዋል። ቀድሞውንም በግልጽ የተቀመጠ ውጥን እንደነበር ተነግሯል። ይህ ሁሉ ውጥረትና አጋጣሚ ባለበት ሰዓት ትራምፕ ከፕሬዚዳንት ቮሎዲሚር ዜሌንስኪ ጋር አስቸጋሪ ግንኙነት እንደተፈጠረባቸው አሳውቀዋል። ዜሌንስኪ ጋር ለመደራደር ቀላል አይደለም፣ አስቸጋሪ ሰው ናቸው ማለታቸው ውጥረቱ ያለበትን ደረጃ በጥቂቱም ቢሆን የሚጠቁም ያደርገዋል። ዛሬ ከፕሬዚዳንት ትራምፕ ጋር በተለያየ ይዘት 2 የስልክ ውይይት ነበረኝ። የመጀመሪያው ለዩክሬናውያን ስለሚያስፈልገው ተኩስ አቁም ነው። እነዚህ በመርህ ደረጃ ናቸው። በኢስታንቡል የተወያየንባቸውና እስካሁን በውይይት ላይ የነበሩት ቅድመ ሁኔታዎች የሌላቸው ጉዳዮች ማለቴ ነው። ሁለተኛው አሜሪካ ጠንከር ያለ እርምጃ ማለቴ የማዕቀብ እርምጃ እንድትወስድ ስላላት ዝግጁነት ተነጋግረናል። እናም እነዚህ ጉዳዮች እስኪተገበሩና ሩሲያ ተኩስ አቁሙን ካላገዘች አሊያም ጦርነቱን ማቆም ካልፈለገች ይህን እንዲያደርጉ ትራምፕን በብርቱ ጠይቄያቸዋለሁ። ሶስተኛው ከፑቲን ጋር በስልክ ከማውራታቸው በፊት ስለ ዩክሬን እኛ በሌለንበት የራሳቸውን ውሳኔ እንዳያሳልፉ ነግሬያቸዋለሁ። Third, I asked him, before his conversation with Putin, not to make decisions about Ukraine without us. ከሩሲያ በኩል ጥሩ አጋጣሚ እንዳለ ለማሳየት የሞከሩት ትራምፕ ነገሩን በሌላ መንገድ ለማሳየትም ጥረዋል። ፑቲንም ከትራምፕ ጋር የነበራቸውን ውይይት ክብር የተሞላበት ፍሬያማ ነው ያሉት ሲሆን ነገሩን በዚህ መንገድ የሚቃኙት ከሆነ ነገ ከነገ ወዲያ ዋሽንግተንና ሞስኮ አብረው የሚሰሩበት እድል ይፈጠራል ተብሏል። ወትሮንም ፑቲን ከስር መሰረቱ የጦርነቱ መነሻዎችን እንዝጋቸው የሚል አቋም ነበራቸው። ከትራምፕ ጋርም በነበራቸው ቆይታ ይህኑ አረጋግጠዋል ተብሏል። ክሬምሊን ሙሉ የፑቲንን መግለጫ ይፋ ሲያደርግ ትራምፕ ተመስግነዋል። ልክ እንደ ትራምፕ ሁሉ የድርድር ሂደቱ እንዲጀመር ፑቲን ፍላጎታቸው እንደሆነም ተነግሯል። ከዩክሬን ጋር ድርድር ለማድረግ ሙሉ ለሙሉ ክሬምሊን መዘጋጀቱን ያሳወቁት ፑቲን ዘላቂ ሰላም ለቀጠናው እንደሚያሻ ይፋ አድርገዋል። ለሰላም ስምምነት ጊዜያዊ ተኩስ አቁምን ጨምሮ ገቢራዊ ለማድረግ አስፈላጊ ስምምነቶች ሁሉ እንደሚደረጉ ግልጽ አድርገዋል። ፑቲን ሩሲያ በዩክሬን ላይ ጦር ስታዘምት አሜሪካ ጣልቃ መግባት አይጠበቅባትም ነበር፣ ይህ ስህተት ነው ማለታቸው ትራምፕ ደግሞ አንዳች ፖለቲካዊ አካሄዱ ፈተና የተሞላበት መሆኑን ጠቋሚ አድርጎታል። ከዚህ በኋላ ዜሌንስኪ ካልተስማሙ ከጉዳዩ እንወጣለን የሚል ትርጓሜም አለው። የአሁኑ ውይይት ምናልባትም ለሞስኮና ዋሽንግተን አብሮ መስራት በር የከፈተ ሊሆን እንደሚችል የሚጠቁምም ነው እየተባለ ይገኛል። ፑቲን አሁኑኑ ተኩስ ማቆም ይፈልጋሉ፣ ለድርድርም ዝግጁ ናቸው ያሉ ሲሆን ትራምፕ ቀጥተኛ ድርድሩ በሁለት ተፋላሚዎች መካከል ይደረጋል በሚልም ማረጋገጫ ሰጥተዋል። ዜሌንስኪ ጉዳዩን ዛሬም በጥርጣሬ መመልከት ቀጥለዋል። ዋሽንግተን ከጉዳዩ መውጣት እንደሌለባት መናገራቸውም ዜሌንስኪ ይህን ጥርጣሬያቸውን ከፍ እያደረገው መጥተዋል። ፑቲን ጊዜ እየገዙ እንጂ ጦርነቱን የማቆም ፍላጎት የላቸውም። የጀርመን መከላከያ ሚኒስትር ማለታቸው ደግሞ ሌላ ውጥረት አካባቢው ላይ እንዳለ ፍንጭ ይሰጣል። አሊያም አውሮፓ ጦርነቱን የማስቀጠል ውጥኑን አረጋግጦታል። የጀርመን መከላከያ ሚኒስትር ቦሪስ ፒስትሬስ ነገሩን በተለያየ መንገድ ለማየት የሞከሩ ሲሆን ፕሬዚዳንት ፑቲን አሁን ባለው ሁኔታ ጊዜ የመግዛት አሊያም የማታለል ፖለቲካ ውስጥ ካልሆኑ በስተቀር ጉዳዩ በፈተና መረጋገጥ አለበት ብለዋል። እኛ እርምጃ ነው የምንፈልገው ወይንም ደግሞ ተግባራዊ እንቅስቃሴ ካልተደረገ በምን መንገድ የፑቲንን ፖለቲካ ልናምነው እንችላለን ብለዋል። ሩሲያ 177 ጥቃቶችን የፈጸመች ሲሆን 70ዎቹን ደግሞ ዩክሬን በፖክሮቭስክ አካባቢ መልሻለው ማለቷ ውጥረቱ ሊቀጥል የሚችልበትን አጋጣሚ የፈጠረ እንደሆነ እየተነገረም ይገኛል። Today, I had 2 calls with President Trump. ሩሲያና ዩክሬን የገቡበት ጦርነት አንድ ሞስኮና ኪየቭ ብቻ አይደሉም። ሩሲያ ከ32ቱ ኔቶዎች ሲዳመር ዩክሬን ጋር የምታደርገው ፍልሚያ ነው የሚለውን ወታደራዊ ሀሳብ በግልጽ የሚያሳዩ ጉዳዮች ዛሬ ግልጥ ብለው በዓለም የፖለቲካ መድረክ ላይ መስተዋል ጀምረዋል። የጂኦፖለቲካና ጂኦኢኮኖሚ ጉዳዮችን በጥልቀት የሚዳስሱት የጦር የመጣኔ ሀብትና የፖለቲካ ተንታኞች ሩሲያ ከሰሜን አትላንቲክ የጦር ጥምረት ጋር አንድም በጥቁር ባህር አንድም በባልቲክ የምትፋጠጥበት አንዳች አጋጣሚ እንዲሉ
ያደረጋቸው ይሄው ጉዳይ ሆኗል። ሰሞነኛው የሰሜን አትላንቲክ የጦር ጥምረት አባላት በባልቲክ ባህር ያለንን ኃይል እናጠናክር እንዲሁም በቀጠናው ላይ እንስፋፋ ወታደራዊ ነጋሪት ጉሰማም ከዚህ የፖለቲካና ወታደራዊ ፍላጎት አንጻር እንደሆነ እየተነገረ ይገኛል። ሩሲያም ሆነች ምዕራቡ ዓለምን በእጅ ለማስገባት ከሚሄዱባቸው ርቀቶች መካከል አፍንጫቸው ላይ ያለውን የባልቲክ ባህርን በበላይነት ከጸጥታ እስከ ኢኮኖሚ መቆጣጠር እንደሆነ አንዴ ሰላይ ሌላ ጊዜ ጠቅላይ ሚኒስትር ሲሻገር ፕሬዝዳንት የሆኑ ላለፉት 5 አስርተ ዓመታት የምዕራቡን ፖለቲካ በስጋት እያዩ ዛሬ ላይ የደረሱት ፕሬዝዳንት ቭላድሚር ፑቲንም ሆኑ የአውሮፓ ሀገራት የሚረዱት ጉዳይ ሆኗል። እነ ኡርሱላ ቮንደር ሌየን የሚመሩት አውሮፓ ህብረትም ሆነ አሁናዊ ፖለቲካው ግለቱ ግራና ቀኙ አዳጋች ለሆነባት አሜሪካ መሪዎቿ በዚህ መንገድ ሁኔታውን መቃኘት ጀምረዋል። የኒውክሌር አረጫፉ አቅጣጫ ሁሌም ወደዛው እንዲሆን እያደረጉ ይገኛል በሚል ፖለቲካዊና ወታደራዊ ስጋት ዛሬ ከትላንቱ እዛ ቀጠና ላይ ተባብሶ ቀጥሏል። ለዚህም ነው ሰሞነኛው እንደ ሊቱዌኒያ ያሉ የሰሜን አትላንቲክ የጦር ጥምረት አባላት ኃይላችንን እናጠናክር በሚል ጥሪ እያቀረቡ የሚገኘው። ባልቲክ ባህር ለባህር ንግድ ኃይል ለማቅረብ የአውሮፓን የጸጥታ ሁኔታ ለመቆጣጠር ሩሲያን ባለችበት ለማስቀረትም ይሁን አቅሟን ለመፈተሽ ያግዛል። የሰሜን አትላንቲክ የጦር ጥምረት አካባቢው ላይ የአየር ክልከላ ለማስቀመጥም የሚገደድበትን አጋጣሚ ፈጥሯል። ባልቲክ ባህር የተለያየ የአውሮፓ ሀገራትን በንግድና በትራንስፖርት ከማስተሳሰር አንስቶ የባህር ውስጥ መሰረተ ልማቶችን ሲዩአይ በመገንባት የሩሲያና የምዕራቡን ተገዳዳሪነት ከጊዜ ወደ ጊዜ እያሳደገ መጥቷል። የኃይል ማስተላለፊያዎቹ ኬብሎችና ሌሎች ቁልፍ ዓለም አቀፍ ግንባታዎችን በመያዙ በሞስኮም ሆነ በዋሽንግተን ከባቢው ሚዛኑ የዋዛ አይደለም። ለቀጠናዊና ዓለም አቀፍ ትስስር በተለይም በኢንተርኔቱ ጭምር ወሳኝ የሆነ መጥቷል። የባልቲክ አካባቢ በተለይም ሩሲያ ከዩክሬን ጋር የገባችበት ጦርነት የዚህ ሁሉ የፖለቲካና የኢኮኖሚ ውጥረት ውጤት እንደሆነም እየተነገረ ነው። ለሞስኮ ብራሰልስና ዋሽንግተን ስልታዊ እጅግ ቁልፍ ቀጠና ሲሆን የሩሲያና የሰሜን አትላንቲክ የጦር ጥምረት ባህር ኃይሎች የመወዳደሪያ ሜዳቸውም እየሆነ መጥቷል። የዩሮ አትላንቲክ የጸጥታ ሚዛንም ይሉታል። ለዚህም ነው የባልቲክ ባህር በሰሜን አትላንቲክ የጦር ጥምረት የተከበበ የውሃ ላይ ዞን በሚል እጅጉን በኔቶ የሚጠበቅ ከሩሲያ ጥቃት ራሳቸውን ለመከላከል አካባቢውን በከባዱ ወታደራዊ ተጠንቀቅ ላይ ሆነው የሚጠብቁት። በዓለም ላይ ውስብስብ በሆነ መንገድ ጥበቃ የሚደረግለት እንደሆነም ይነገራል። ባልቲክ ባህር